ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ እያደመጣችሁን ላላችሁ ለሁላችሁም ሰላምና ጤናን እንደሁል ጊዜውም እመኝላችኋለሁ። ዛሬም እንደቀድሞሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። እንዲሁም ቪዲዮን ላይክ አድርጋችሁ ጀምሩት። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በርካታ አጫጭርና የዝውውር ስፖርታዊ መረጃዎች እጄ ላይ ይገኛሉ። በመጀመሪያ ግን ትናንት ምሽት ስለተደረገው የአርጀንቲናና የእንግሊዝ ጨዋታ አንዳንድ ነገሮችን ልበላችሁ። በመጀመሪያም የጨዋታውን ውጤት በጨረፍታ ተመልክተን እንዲሁም ከጨዋታውስ በኋላ ምን ተባለ የሚለውን በአጭሩ ተመልክተን ወደ ሌሎች የስፖርት መረጃዎች የምንሻገር ይሆናል። በዓለም ዋንጫ ግማሽ ፍጻሜ አርጀንቲና ከመመራት በመነሳት እንግሊዝን 2-1 በሆነ ውጤት ማሸነፍ ችላለች። እንግሊዝ አንቶኒ ጎርደን ባስቆጠረው ጎል ጨዋታውን እየመራች ትገኝ ነበር። አርጀንቲና በበኩሏ በኤንዞ ፈርናንዴዝ እና ላውታሮ ማርቲኔዝ ጎሎች ውጤቱን በመቀልበስ አሸንፋ ወጥታለች። ሊዮኔል አንድሬስ ሜሲ ትናንት ምሽት ቡድኑ ከመመራት ተነስቶ መሪ የሆነባቸውን 2 ጎሎችን አመሻሽቶ ለቡድን አጋሮቹ ማቀበል ችሏል። አርጀንቲና በተከታታይ ለሁለተኛ ጊዜ የዓለም ዋንጫ ፍጻሜ ተፋላሚ መሆኗንም አረጋግጣለች። አርጀንቲና እሁድ ምሽት 4 ሰዓት ላይ ከስፔን ጋር የዓለም ዋንጫ የፍጻሜ ጨዋታዋን የምታደርግ ይሆናል። እንግሊዝ በበኩሏ ከፈረንሳይ ጋር ለደረጃ ጨዋታዋን ታደርጋለች። ከሜሲ ጋር ምንም ነገር እናሳካለን። የዓለም ሻምፒዮኗ አርጀንቲና ለተከታታይ የዓለም ዋንጫ ፍጻሜ ስትደርስ ከጨዋታው በኋላ የቡድኑ አባላት በከፍተኛ ደስታ ታይተዋል። የቡድኑ አባላት ኮከባቸውን ሜሲ ያላቸውን ፍቅር ሲገልጹለትም ከሜሲ ጋር ምንም ነገር እናሳካለን እያሉ ሲያዜሙ ሲዘፍኑ ተሰምተዋል። የማሸነፊያን ጎል ያስቆጠረው ማርቲኔዝ ሲናገርም አባቴ ኳስ ጫማ ከገዛልኝ ጊዜ አንስቶ ህልሜ የነን ጎል ማስቆጠር ነበር ሲል ተናግሯል። ላውታሮ ማርቲኔዝ አክሎም ተቀይሬ ገብቼ ጎል እንደማገባ ለቡድን አጋሮቼ ተናግሬ ነበር። ከሜሲ ጋር ምንም ነገር እናሳካለን ሲል ተደምጧል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል። አርጀንቲና በታሪኳ ለ7ኛ ጊዜ ለፍጻሜ ባለፈችበት ምሽት ሊዮኔል አንድሬስ ሜሲ ሀገሩን ለተከታታይ ጊዜ ለፍጻሜ አብቅቷል። ሊዮኔል ሜሲ በምሽቱ 2 ለግብ የሚሆኑ ኳሶችን በማቀበሉም የዓለም ዋንጫ ኮከብ ግብ አግቢነቱን በቀዳሚነት መምራት ጀምሯል። ሊዮኔል ሜሲ በዓለም ዋንጫው ታሪክ በ33 ጎሎች ላይ ቀጥተኛ ተሳትፎን በማድረግ ቀዳሚው ተጫዋች ሆኗል። ሊዮኔል አንድሬስ ሜሲ በዓለም ዋንጫው 12 ለግብ የሚሆኑ ኳሶችንም በማቀበል ሪከርዱን አስቀጥሏል። ሊዮኔል አንድሬስ ሜሲ በእግር ኳስ ሕይወቱ 1337 ጎሎች ላይ ቀጥተኛ ተሳትፎን ማድረግ ችሏል። እኛ ልዩ ነን። ለህዝባችንና ለሀገራችን ትልቅ ደስታ ነው። ለተከታታይ ዓመት ብሔራዊ ቡድኑን እየመሩ ለፍጻሜ ያበቁት የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ሊዮኔል ስካሎኒ ደስታቸውን ለመግለጽ ቃላቶች ፈልጌ ማግኘት አልችልም ሲሉ ተናግረዋል። ከቀናት በፊት ይህ ቡድን ማስገረሙን አያቆምም ብዬ ነበር ያሉት አሰልጣኙ የትክክለኛው እውነታ ነው ሲሉ ተናግረዋል። አክሎም ይህ ድል ለህዝባችንና ለሀገራችን ትልቅ ደስታ ነው ሲሉ እያሳለፍን ያለነውን ጊዜ እንዴት ብዬ ልግለጽላችሁ ሲሉ ጥያቄያቸውን በጥያቄ በመመለስ እኛ ልዩ ነን ሲሉ ተናግረዋል። በምሽቱ ጨዋታ 2 ለግብ የሚሆኑ ኳሶችን ለቡድን አጋሮቹ አመሻሽቶ ያቀበለው የ8 ጊዜ የባላንዶር አሸናፊው ሊዮኔል አንድሬስ ሜሲ ደግሞ እንዲህ ብሏል። ይሄ ቡድን አንገታችሁን አያስደፋችሁም ብሏል። ምንም የተሰጠን ነገር የለም፣ የተበሳጨ ሁሉ ይበሳጭ ብሏል። አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ ቡድኑ የሀገሪቱን ህዝብ አንገት አያስደፋም በማለት ተናግሯል። ለአርጀንቲና ህዝብ ኳታር ላይ እንዳልኩት አሁንም ተዝናኑ፣ ይሄ ቡድን መቼም አንገታችሁን አያስደፋችሁ ማለት ፈልጋለሁ ብሏል። ማራዶና በዚህ እንደተደሰተ እርግጠኛ ነኝ፣ ድሉ ለሱ ነው ያለው ሊዮኔል አንድሬስ ሜሲ እሱ ለሰጠን ጊዜ እድለኞች ነን፣ ራሴን ከሱ ጋር አላወዳደርም ብሏል። ማንም ሰው ምንም ነገር አልሰጠንም፣ ባለፉት 4 ዓመታት ውስጥ ምርጥ ቡድን ነበርን፣ የተበሳጨ ሁሉ መበሳጨት ይችላል ብሏል ሊዮኔል አንድሬስ ሜሲ። ስለ ፍጻሜውም ያነሳው ሜሲ ስፔን አስደናቂ ብሔራዊ ቡድን ነው፣ አጨዋወታቸውን በደንብ አውቀዋለሁ ሲል ገልጿል።
ገልጿል። ሊዮኔል አንድሬስ ሜሲ ንግግሩን ቀጠል አድርጎም ለዓመታት የተከተሉት የጨዋታ መንገድ አላቸው። ብዙዎቹ ለመወደው ክለብ ባርሴሎና ይጫወታሉ። ተመጣጣኝ ጨዋታ ይሆናል ሲል ተደምጧል። ክፍተቶች ስለነበሩብን ነው 5 ተከላካይ ያደረኩት ያለው ደግሞ ቶማስ ቱሄል ነው። አልጸጸትም ብሏል። የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ ቶማስ ቱሄል በጨዋታው ለምን መከላከል እንደመረጡ ተናግረዋል። 5 ተከላካይ ለመጠቀም ወስኛለሁ ያሉት አሰልጣኙ ምክንያቱም ብዙ ክፍተቶች ነበሩብን ብለዋል። በተጨማሪም አርጀንቲናም የአየር ላይ ኳስ ብልጫ ወስዳብን ነበር ሲሉ ተናግረዋል። አልጸጸትም ያሉት ቶማስ ቱሄል ያደረግነው ከምርጥ ጨዋታችን አንዱን ነው፣ ምናልባትም ምርጡን ነው ሲሉ ተናግረዋል። በሌላ በኩል ልቤ ተሰብሯል ብሏል ሃሪኬን። የሶስቱ አናብስት አምበል ሃሪኬን ከጨዋታው በኋላ ልቤ ተሰብሯል ሲል አስተያየቱን ሰጥቷል። ለተጫዋቾቹ ለደጋፊዎቹና አሰልጣኞች ልቤ ተሰብሯል ሲል ሃሪኬን ተናግሯል። ስለ ጨዋታው የሚያነሳው ሃሪኬን መምራት ከጀመረን በኋላ ኳስ መቆጣጠር ተቸግረን ነበር ሲል ተደምጧል። ሃሪኬን በዓለም ዋንጫው 6 ግቦችን ማስቆጠር ችሏል። ከዓለም ዋንጫ መረጃዎች ወተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት በቅርቡ በብራድሌ ባርኮላ ወኪሎችና በፒኤስጂ መካከል ውይይቶች ይካሄዳሉ። ተጫዋቹ ለሽያጭ ፈጽሞ የማይነካ አይደለም፣ ነገር ግን መልቀቁ በሚቀርቡ የዝውውር ጥያቄዎችና ሐሳቦች ላይ ይመረኮዛል ብሏል ፋብሪዞ ሮማኖ። አርሰናል በአሁኑ ጊዜ ለባርኮላ ንቁ የዝውውር ውይይት ውስጥ አይደለም። የነሱ ቀዳሚ የዝውውር ኢላማ ሞርጋን ሮጀርስ ነው። በሌላ በኩል ሊቨርፑል አሁንም በባርኮላ ላይ ፍላጎት አልቀነሰምናም ተጫዋቹን በቅርበት እየተከታተለው ይገኛል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ከሊቨርፑል ጋር በተያያዘ ሊቨርፑል በዚህ ክረምት የዝውውር መስኮት ከርተስ ጆንስን ለመሸጥ ከወሰነ 40 ሚሊዮን ዩሮ ይፈልጋል ተብሏል። አንዱን ኢራውላም አቋሙን በግልጽ አሳውቋል። ጆንስ በቡድኑ እንዲቆይ ይፈልጋል ብሏል። ይህንን መረጃ ደግሞ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። እኔ እስካሁን ድረስ ያለኝ መረጃ መሰረት ኢንተር በቅርብ ቀናት ውስጥ አዲስ የዝውውር ጥያቄ አላቀረበም። ፍላጎታቸው አዲስ አይደለም። ኢንተር ጆንስን ማስፈረም ይፈልጋል፣ ግን ከስምምነት መድረስ አሁንም አስቸጋሪ ነው እና ዛሬም ሁኔታው እንደዚህ ነው ብሏል ዴቪድ ኦርንስቴን ከዚ አትሌቲክስ። ኢንተር ሚላን ጥያቄውን ከፍ አድርጎ ከመጣና ሊቨርፑል ከሚፈልገው የዋጋ ግምት ጋር ከቀረበ ግን ያንን መረጃ እናሳውቃቸዋለን፣ ግን እስካሁን ድረስ ይህ አልሆነም ሲል ዴቪድ ኦርንስቴን ከዚ አትሌቲክስ እንዲህ ብሏል። በሌላ መረጃ ማንቸስተር ሲቲዎች ኢብራሂም ምባዬን በዚህ ክረምት ለማስፈረም ኢላማ ካደረጓቸው ተጫዋቾች ዝርዝር ውስጥ አስገብተውታል ተብሏል። ምባዬ በዚህ ክረምት ከፓሪስ ሴንት ጀርመን መልቀቅ ይፈልጋል። ማንቸስተር ሲቲም ተጫዋቹን ለማስፈረም ዝግጁ ነው ሲል ይህንን መረጃ ሚረር ስፖርት ዘግቦታል። ከማንቸስተር ሲቲ ጋር በተያያዘ ሞሮኳዊው የመሃል ሜዳ ተጫዋች አዩብ ቡአዲ ማንቸስተር ሲቲን ለመቀላቀል በግል ደረጃ መስማማቱን ተከትሎ ማንቸስተር ሲቲዎች በቀጣይ ቀናቶች ውስጥ ለሊል ይፋዊ የዝውውር ጥያቄ ለማቅረብ ተዘጋጅተዋል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ማንቸስተር ሲቲዎች አዩብ ቡአዲን ለሊል በውሰት ከመስጠት ይልቅም በቀጥታ ከኤንዞ ማሪስካው የመጀመሪያው ቡድን ፕሮጀክት ጋር ለማዋሃድም ዝግጁ ናቸው ሲል ስካይ ስፖርት ይህን መረጃ ይፋ አድርጎታል። ዝላታን ኢብራሂሞቪች ስለ ስፔናዊው የማንቸስተር ሲቲ የመሃል ሜዳ ተጫዋች ሮድሪ እንዲህ ብሏል። ፔፕ ጋርዲዮላ በዚህ የውድድር ዘመን ምርጡን የሮድሪ ብቃት በዓለም ዋንጫ ላይ እንደምናየው እየጠቀሰ ይመስለኛል። በዓለም ዋንጫው ላይ እውነተኛ ማንነቱንና ለምን ባላንዶርን ማሸነፍ እንደቻለ እያሳየን ነው። ይህ የባላንዶር አሸናፊ ተጫዋች እንደሆነ አንርሳ። እሱ ለቡድን አጋሮቹ በራስ መተማመንን የሚሰጥና በተሻለ ሁኔታ እንዲጫወቱ የሚያደርግ በመሆኑ ዓለም አቀፍ ደረጃ ላይ ያለ ተጫዋች ነው። እሱ ማንኛውም ቡድን የሚፈልገው በጣም ምርጥ ተጫዋች ነው ሲል ተደምጧል። በሌላ መረጃ ባለፈው ወር በሚዲያዎች እየተሰራጨ ያለ ወሬ ቢኖርም አርሰናሎች ካፕቴናቸው ማርቲን ኦዲጋርድን በዚህ ክረምት ትክክለኛ ክፍያ ከቀረበላቸው ከፍተኛ ገንዘብ ከቀረበላቸው ተጫዋቹን ለመልቀቅ ፍቃደኛ እንደሆኑ ቢነገርም ማይክል አርቴታ ኦዲጋርድን ለረጅም ጊዜ እቅዶቹ እንደ አስፈላጊ ተጫዋች አድርጎ ይመለከተዋል ብሏል። ይህንን መረጃ ዘ አትሌቲክስ ዘግቦታል። ማንኛውም የመሃል ሜዳ ተለዋጭ ተጫዋች የሚገዙትም ካፕቴናቸውን ከመተካት ይልቅ ቡድኑን ጥልቀት ለማጠናከር ብቻ እንደሆነ ታውቋል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል።
ማይክል አርቴታ ጁሊያን አልቫሬዝን የአርሰናልን ቡድን ለማሻል በጣም አስፈላጊ ተጫዋች አድርጎ ይመለከተዋል ተብሏል። በአርሰናል የሚገኙ ከፍተኛ አመራሮችም ከአትሌቲኮ ማድሪድ ባለስልጣናት ጋር ስለ ዝውውሩ አዲስና ቀጥተኛ ውይይት ማድረግ ጀምረዋል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። አርሰናሎች ለአርቢ ሌፕዚግ የክንፍ ተጫዋች ለሆነው አንቶኒዮ ኑሳ የ40 ሚሊዮን ዩሮ ጥያቄም ለማቅረብ እየተዘጋጁ ይገኛል ብሏል። መረጃውን ዘ አትሌቲክስ ዘግቦታል። ከአርሰናል ጋር በተያዘ ክሪስቶስ ዞሊስ ከአርሰናል ጋር በግል ጥቅሞች ዙሪያ ከስምምነት ደርሷል። እስከ 2031 በሚቆይ ኮንትራት በአርሰናል ቤት ይፈርማል። ዓመታዊ ደሞዙም 3 ሚሊዮን ዩሮ ይሆናል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ማይክል ካሪክ ሆልን ይፈልጋል ተብሏል። ማይክል ካሪክ የኒውካስትል ዩናይትዱን ተከላካይ ሆልን በዚህ ክረምት ለማስፈረም ቁርጠኛ አቋም እንዳለው ተገልጿል። ማንቸስተር ዩናይትድ ተጫዋቹ ለዝውውር ዝግጁ ነው ብሎ እንደሚያምን ተነግሯል። ሆል በካሪክ ስር የመጫወትና ራሱን በኦልትራፎርድ የማሳየት እድሉን እጅግ ማራኪ አጋጣሚ አድርጎ እንደሚመለከተው ይነገራል። ይሁን እንጂ በክረምቱ ጎርደንና ቶናሊን ያሉ ተጫዋቾች የለቀቁት ማግቢዎቹ ሆልን በቀላሉ ይለቁታል ተብሎ አይጠበቅም ሲል ይሄን መረጃ ሜን ስፖርት ዘግቦታል። ስካይ ስፖርት ደግሞ አንድ መረጃ ይፋ አድርጓል። ሆል በኤዲሃው ደስተኛ እንዳልሆነና ከኒውካስትል ዩናይትድ መልቀቅ እንደሚፈልግ የሚጠቁሙ መረጃዎች አሉ ብሏል ስካይ ስፖርት። ከዚህ በተጨማሪም ኒውካስትል ዩናይትድ የሲቪያውን የግራ ፉልባክ ኦሶን ለማስፈረም እንቅስቃሴ መጀመሩ የሆልን መልቀቅ ነገር በይበልጥ እንደሚያስፋው ይታሰባል ብሏል ስካይ ስፖርት። በዚህም ማንቸስተር ዩናይትዶች በክረምቱ ለሆል ጫን ብለው ከሄዱ የግላቸው ሊያደርጉት ይችላል። ማንቸስተር ዩናይትድ ሶስተኛ የመሃል ሜዳ ተጫዋች ካስፈረመ በኋላ ለተጫዋቹ ጥያቄ ለማቅረብ ዝግጅቱን ይጀምራል ሲል ይህን መረጃ ስካይ ስፖርት ዘግቦታል። የቀድሞ የማንቸስተር ዩናይትድ እንዲሁም የአሁኑ የኤሲ ሚላን አሰልጣኝ ሩበን አሞሪም ናስር ማዝራዊን ከማንቸስተር ዩናይትድ የማስፈረም ፍላጎት አሳይቷል ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ ሜሰን ግሪንዊድ ወደ ፊነርባቼ በይፋ መዘዋወሩን ተከትሎ ማንቸስተር ዩናይትድ ቀደም ሲል በነበረው የሽያጭ መቶኛ ድርሻ ስምምነት መሰረት 12.4 ሚሊዮን ዩሮ በይፋ ማግኘቱ ታውቋል ሲል ይሄን መረጃ ፋብሪዞ ሮማኖ ዘግቦታል። ማኑኤል ኡጋርቴ ላጋጠመው የጉልበት ጅማት ጉዳት የተሳካ ቀዶ ጥገና አድርጓል እየተባለ ነው። ከዚህ በኋላ የማገገሚያ ሂደቱን የሚጀምር ሲሆን በክለቡ የሕክምናና የአካል ብቃት ባለሙያዎችም የቅርብ ክትትልና እንክብካቤ ይደረግለታል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ድንቅ ዝውውር ፈጽሟል። የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ ሪዮ ፈርዲናንድ ቤልጂማዊውን አማካይ ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ማምራቱን ተከትሎ ማንቸስተር ዩናይትድ ምርጥ ዝውውር አድርጓል ሲል ተናግሯል። ፈርዲናንድ በሰጠው አስተያየትም በእንግሊዝ ፕሪሚየር ሊግና በአውሮፓ መድረክ ያለው ሰፊ ልምድ አስደናቂ ነው። ዩሪ ቴሌማንስ ማንቸስተር ዩናይትድ የተጫዋቹን የውል ማፍረሻ ዋጋ በአግባቡ ተጠቅሞበታል። ገበያውን በሚገባ በመረዳትም የተደረገ ድንቅ ዝውውር በመሆኑ ወድጄዋለሁ ብሏል። ሪዮ ፈርዲናንድ ዩሪ ቴሌማንስ ድንቅ ተጫዋች ነው ብሏል። ሪዮ ፈርዲናንድ ስለ ተጫዋቹ የዝውውር ሂሳብም ሲናገር የውል ማፍረሻ ባይኖር ኖሮ በፕሪሚየር ሊጉ ካለው ልምድ አንጻር ዋጋው ከ70 ሚሊዮን ፓውንድ በላይ ይሆን ነበር ሲል ገልጿል። ፈርዲናንድ አክሎም ስለዚህ ማንቸስተር ዩናይትድ በዚህ ዝውውር ላይ አስደናቂ ስራ ሰርቷል በማለት ተናግሯል። እንደዚህ አይነት የላቀው ብቃትና ልምድ ላለው ተጫዋች 35 ሚሊዮን ፓውንድ መክፈል ትልቅ ስኬት ነው በማለት ዝውውሩን እጅግ በጣም ድንቅ ነው ሲል ሪዮ ፈርዲናንድ ተደምጧል። ቤተሰቦች በመጨረሻም አንድ መረጃ ላድርሳችሁና መረጃ ላጠናቅ። ክርስቲያን ሮሜሮ እንዲህ ብሏል። እግር ኳስን ሳቆም እንደ ጋሪ ኔቭል አይነት ሰው መሆን አልፈለገም ብሏል። የአርጀንቲናው ተከላካይ ክርስቲያን ሮሜሮ ጋሪ ኔቭል የሰጠውን አስተያየት መነሳሻ እንደሆናቸውም ገልጿል። ጋሪ ኔቭል ከጨዋታው በፊት ሮሜሮና ማርቲኔዝን የዓለም ጥሩና ደካማ ጥምረት ሲል ገልጿቸው ነበር። አክሎም እኛ እንግሊዞችን ቢያንስ 2 ጎል ከማስቆጠር የሚያግደን ነገር አይኖርም ሲል
ተናግሮ ነበር። ሮሜሮ በበኩሉ እኔና ማርቲኔዝ ከጨዋታው በፊት ይህንን ስንሰማ ተገርመን ነበር። እንግሊዞች ከጨዋታ በፊት ሁልጊዜም ቢሆን ማውራት ይወዳሉ ብሏል ሮሜሮ። ከሌሎች ተጫዋቾች አንጻር እኔና ማርቲኔዝ ትንሽ በንዴት ነበር የተጫወትነው ምክንያቱም ባወሩት ነገር ሲል ገልጿል። እግር ኳስ አቁም፣ እንደ ጋሪ ኔቭል አይነት ሰው መሆን አልፈልግም፣ ተጫዋቾችንም መተቸት አልፈልግም ሲል የቶተናሙ አርጀንቲናዊ የመሃል ተከላካይ ክርስቲያን ሮሜሮ ተደምጧል። ቤተሰቦች ለዛሬ ያስኩላችሁ አጫጭርና የዝውውር ስፖርታዊ መረጃዎች እነዚህ ነበሩ። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ለሁሉም ከልብ አመሰግናለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ እንደ ሁልጊዜውም ሰላም እና ጤናን እመኝላችኋለሁ።